በዛሬው ዕለት የዓለም መገናኛ ብዙሃንን ትኩረት ስቦ የነበረውና አሁንም ድረስ መነጋገሪያነቱ የቀጠለው ጉዳይ የ2026 የሚስ ወርልድ ሞዴሊንግ ተወዳዳሪ የሆነችው ኢትዮጵያን ወክላ እንግዲህ በዓለም መድረክ ላይ የተሳተፈች የምትገኘው ሞዴል ሩት ይርጋለም በዛም እንግዲህ ተወዳዳሪዎቹ ወደ መድረክ ወጥተው ንግግርን እንዲያደርጉ በተጋበዙበት መድረክ ላይ ሞዴል ሩት ይርጋለም ግን ስለገጠማት ጉዳይ ስላሳለፈች ህይወትና በተለይ ደግሞ ከሰሞኑ ካጣቻት እህቷ ጋር በተገናኘ ያደረገችው ንግግር በአዳራሽ ውስጥ የተሰበሰበውን ሰው በእንባ አራጭቷል። እጅግም አሳዛኝ ክስተትን ፈጥሯል። ብዙዎችም እንባቸውን መቆጣጠር አቅቷቸው ተመልክተናል። ይህም ጉዳይ በተለያዩ ትልልቅ የዜና አውታሮች ጭምር መነጋገሪያ ሆኖ ብዙዎች እየተቀባበሉት ይገኛሉ። ሞዴል ሩት ይርጋለም በዛ ዝግጅት ላይ የተናገረችው ሐሳብ እንደዚህ ይላል። እናቴን በሞት ያጣኋት ገና የ1 ዓመት ሕፃን ልጅ እያለሁ ነው። አባቴ እኛን ለማሳደግና የተሻለ ዕድል ለመስጠት ለብቻው ሕይወቱን መስዋዕትነት አድርጓል። እርሱ በማይኖርበት ጊዜ እኔ በደል እና ጭቆና ይደርስብኝ ነበር። እህቴ ደግሞ በህመም ትሰቃይ ነበር። በዚህ ላይ ደግሞ የእናታችን በሕይወት አለመኖር ተጨምሮበት ከባድ ጊዜን ነበር ያሳለፍነው። ነገር ግን እናታችንን ማጣታችን ሐዘኑ እንዳይሰማን አባታችን ብዙ ዋጋ ከፍሏል። የልጅነቴ ጊዜ በአጠቃላይ በብዙ ሐዘንና በብዙ ችግር የተሞላ ነበር። እያደግን ስንመጣ እህቴ ከኔ በ5 ዓመት የምትበልጥ ቢሆንም እንድጠብቃት ግን ተገድጄ ነበር። ምክንያቱም በጣም ያማት ነበር። የሚጥል በሽታ ስለነበረባት እሷን የመጠበቅ ኃላፊነት በእኔ ላይ ወድቆ ነበረ። ታዲያ በወቅቱ እህቴ 5 ዓመት ወደ ኋላ ተመልሳ በክፍል ውስጥ ከኔ ጋር ወንበር ላይ ተቀመጠች። በእድሜ ልዩነቷ በቆዳዋና በክብደቷ ትንኮሳና መሳለቂያ ያደርጓት ነበር። ከነዚህ ውስጥ አንዳቸውንም እሷ ግን አልመረጠችም። በጣም ጠንካራት ነበረች። እህቴን በአንድ ክፍል ውስጥ ለ8 ዓመታት ያክል ጠብቄያለሁ። እንደዚህ በሐዘንም በደስታም አብረን ብዙ ነገር ያሳለፍነው እህቴ የኔን ስኬት በጉጉት ነበር የምትጠብቀው። ታዲያ ወደዚህ ከመምጣቴ በፊት ለሚስ ወርልድ ጉዞዬ እየተዘጋጀው ባለውበት ሰዓት ህይወቴን በሙሉ ስጠብቀው የነበረ ነገር ስለሆነ በጣም ጓጉቼ ነበር። ነገር ግን ፍጹም ያልጠበቅኩት አንድ አሳዛኝና ልብ ሰባሪ ክስተት ተፈጠረ። እህቴ ላይ ስልክ ተደወለላት። እኔን ሰርፕራይዝ ሊያደርጉ እንደሚፈልጉ ተነግሯት ነበረ። እናም ሉሉሱ ከተባለ የልብስ ብራንድ ጋር የተያዘ ዲዛይን አላት። አሁን አድርጌው ያሉት ጆሮ ጉትቻም ከሷ ስራዎች አንዱ ነው። በዚያን ቀን የደወሉላት ሰዎች ለኔ ልዩ ሰርፕራይዝ እንዳላቸው ስለነገሯት እህቴም ተደስታ ሰርፕራይዝ ልታደርገኝና ደስ ልታሰኘኝ ፈልጋ ነበር ወደ ተደወለላት ቦታ ሄደችው። የሞት ድግስ እንደሚጠብቃት ግን አላወቀችም። ከቤት ወጣች፣ ግን ዳግመኛ አልተመለሰችም። እህቴ ታፈነች። ነገር ግን ከዛ በኋላ ጠላፊዎቹ ገንዘብ መጠየቅ ጀመሩ። በሕይወቴ የገነባሁትን ሁሉ ለማሳጣት ሞከሩ። የ9 ቀን ፍርሃትና ጸሎት እጅግ ከባድ ጊዜን አሳልፍን። ለዚህ ውድድር ወደዚህ ከመምጣቴ 1 ሳምንት ሲቀረው በቪየትናም ሳለው በሕይወቴ የከፋውን ዜና ሰማው። እንደ ልጅ የተሸከምኳት እህቴ፣ አዎ ለዓመታት የተሸከምኳት እህቴ፣ ለ10 ዓመታት የቅርብ ጓደኛዬ በሆነችው ሰው ተገደለች። እህቴ በ10 ዓመት ጓደኛዬ ከአጓራ ጋር ሆና ሕይወቷ እንዲያልፍ ተደረገ። እሷ ሕይወቴን ሙሉ የተሸከምኳት እህቴ ናት። ምንም እንኳን ታላቅ እህቴ ብትሆንም እንደ ሕፃን ልጅ ተሸክሚያታለሁ። በዚያን ጊዜ ተሸንፌ እንደነበረ ተሰማኝ። ተከዳው። ያ ብቻ አይደለም፣ ብዙ ጊዜ ገደሉኝ። የሚጥል በሽታ ስለነበረባት የሚጥል በሽታዋ እንደገደላት አስቤ ነበር። ነገር ግን በዚያን ቀን እህቴ የተገኘችው በሳጥን ውስጥ ነበር። በአንድ ሳጥን ብቻ አይደለም፣ በ2 ሳጥን ውስጥ አካላ ተቆራርጦ ተገድላ ተገኘች። ወደዚህ ከመምጣቴ 1 ሳምንት በፊት ብቻ
ሰዎች ጠንካራ ሆኛሉ። እኔ ግን የሐዘን እሳት ውስጤን ያቃጥለው ነበር። ነገር ግን የእሷንም ቃል መጠበቅ ስለነበረብኝ ሐዘኔን ዋጥ አድርጌ መጣው። እዚህ ለምን እንዳላውቃለሁ። እዚህ የመጣሁት ልብ የለሽ ሰው ስለሆንክ ሐዘኑ ስላልጎዳኝ አይደለም። እዚህ የመጣሁት ኃላፊነት ስላለብኝ ነው። እዚህ የመጣሁት በአባቴ ጸሎት ነው። እዚህ የመጣሁት የኢትዮጵያ መንግስት በሰጠኝ ኃላፊነት ነው። እዚህ የመጣሁት ቃል ኪዳን ስለገባው ነው። ለሴቶችና ለሕፃናት ድምፅ እንደመሆንና እንደምሟገትላቸው ቃል ገብቻለሁ። ያንን መጣስ አልችልም። ስለዚህ ሐዘኔን ተቋቁሜ ልብ ስብራቴን አሸንፌ ቦርሳዬን አዘጋጀው። ምክንያቱም ህመሜን ወደ ዓላማ ለመቀየር መረጥኩኝ። ዘ ሳይለንት ስትራግል በሚለው የሴቶች ማብቃትና የወጣቶች ልማት ፕሮጀክት አማካኝነት ጥቃት የሚደርስባቸውን ህጻናት ለመርዳት በአገሬ ጉብኝት አድርጌያለሁ። ወላጆችና ህጻናት ምግብና ውሃ ብቻ አያስፈልጋቸውም፣ የአእምሮ ጤናም ያስፈልጋቸዋል። ያ እጅግ አስፈላጊ ነው። ይህንን ለማሳካት ሐዘኔ ጋር እየታገልኩኝ በእናንተ ፊት ለመቆም በቃው። ዛሬ የምንጠብቃቸው ህጻናት ነገ ዓለማችንን የሚመሩ ትውልድ ናቸው። በኢትዮጵያ ካለው እንቅስቃሴ ጋር በንቁ እየተሳተፍኩ እገኛለሁ። ታዲያ ይህንን ሁሉ ሐዘን ይህንን ሁሉ የልብ ስብራቴን አሸንፌ ተቋቁሜ ወደ እናንተ ፊት የመጣሁት ይህንን ስኬት ለማሳካት የእህቴንም ቃል ለመጠበቅ ነው። በኢትዮጵያ ወርቅ በእሳት ይፈተናል እንላለን። ትርጉሙም ወርቅ ዋጋው እስኪታወቅ ድረስ በእሳት እንደሚፈተን ያሳያል። በእሳት ተፈትኛለሁ፣ ነገር ግን እሳቱ አላጠፋኝም። ጥንካሬና ዓላማዬን አበርትቶልኛል። ስለዚህ ለእያንዳንዱ ህጻናት፣ ለሴቶች ስናገር ሳትሸነፉ ጠንክራችሁ ቁሙ መልእክቴ ነው። አንድ ሰው ጉዞን ሊያደናቅፉ ይሞክራል፣ ነገር ግን ፍጻሜውን የሚጽፈው እርሱ አይደለም እግዚአብሔር ነው ስትል እንግዲህ ሞዴል ሩት ይርጋለም በአዳራሹ ለተሰበሰቡት ታዳሚያን ንግግሯን አድርጋ ብዙዎችም እንግዲህ በጽናቷ በጥንካሬዋ ተገርመው እንደዚሁም ደግሞ በገጠማት ሐዘን ሳትሸነፍ እዚህ መቆም አስገርሟቸው በሰሙት ታሪክም ልባቸው ተሰብሮ በሐዘን እንባቸውን መቆጣጠር አቅቷቸው በእንባ ታጅበው ሐዘናቸውን ሲገልጹ ተመልክተናል። ይህ የሞዴል ሩት ይርጋለም ንግግር በዓለም መገናኛ ብዙሃን ጭምር መነጋገሪያ ሆኗል። ታዲያ ሞዴል ሩት ይርጋለም የጥንካሬ ተምሳሌ ተብላ በብዙዎች ዘንድ እየተወደሰች ትገኛለች። በዚህ ውድድር ላይም ትልቅ ውጤት እንደምታመጣ ይጠበቃል። ውዴው ሚዲያ ቤተሰቦች በዛሬ ፕሮግራማችን የሞዴል ሩት ይርጋለም በዛሬው ዕለት ካደረገችው ንግግርና ስለገጠማ የእህቷ ሐዘንን አስመልክቶ እንግዲህ በአዳራሹ የተሰበሰቡ ሰዎች ሐዘናቸውን መቋቋም አቅቷቸው በእንባ ታጅበው ጭምር የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ሐሳብን ይሰጡበት ስለነበር ወደ እናንተ አቀረብን። እናንተስ ለሞዴል ሩት ይርጋለም መልእክታችሁ ምንድነው? እኛም በይሁን ሚዲያ ስም ትልቅ ውጤትን እንድታመጣ መልካም ዕድል እንዲገጥማ እግዚአብሔር እንዲረዳት መልካም ምኞታችንን እንገልጻለን።